በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተከበሩ አባታችን ወንጌላዊው ባለብዙ ጸጋው መልአከ ብስራት አብርሃም ዲበኩሉ የዚህ ታላቅ ደብር አስተዳዳሪ፣ የተከበሩ አባታችን መልአከ ብርሃን ገብረ ኢየሱስ ስዩም የጀሞ ፉሪ ቅድስት ልደታ በማርያም ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር ሊቀ ስዩማን ዳንኤል የደብሩ ዋና ጸሐፊ፣ እንዲሁም የሰበካ ጉባኤው ምክትል ሊቀመንበር፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ተማሪዎች፣ ምእመናንና ምእመናት እንደምን አረፈዳችሁ። ዓለምን ፈጥሮ የሚመግበው ገናናው አምላካችን ቸሩ አባታችን እግዚአብሔር ኃጢአታችንን ሰፍሮ በደላችንንም ቆጥሮ ሳይቀጣን ሳይቆጣን በምህረቱ በቸርነቱ በአባታዊ ፍቅሩ ጠብቆ ለዚህ ዕለትና ለዚህ ሰዓት ያደረሰን ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። ለዚህ ዕለት ያደረሰን አምላካችን እግዚአብሔር አምላከ ቅዱስ ገብርኤል የቅድስት አርሴማን በረከቷን እንዲያሳድርብን ጸጋዋን እንዲያበዛልን በአማላጅነቷ እንዲጠብቀን በቃል ኪዳኗም እንዲያጸናን ቅዱስ ፈቃዱ ይሁንልን። ወእምዝ ይቤሎሙ እግዚ ላርዳኢሁ ዘይፈቅድ ይትለወኒ ይጽላ ነፍሶ ወያጥብ ወይንሳ መስቀለ ሞቱ ወይትለወኒ። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ሐዋርያት አንዱ የሆነው ወንጌላዊው ቅዱስ ማቴዎስ እንደጻፈው ምዕራፍ 16 ቁጥር 24 ላይ ያለ ኃይለ ቃል ነው። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። የምንማማርበት የትምህርታችን ርዕስ ነው። እግዚአብሔር መንፈስ ቅዱስ ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንተ ቤተ ክርስቲያን የገለጠውን ምስጢሩን ለእኛም እንዲገልጥልን እርሱን አውቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀበለን ሰማያዊ መንግሥቱን ዘላለማዊ ርስቱን መውረስ የምንችልበትን አባታዊ መልእክቱን እንዲያስተላልፍልን ቅዱስ ፈቃድ ይሁንልን። መስቀሉን ተሸክሞ ይከተለኝ። የተከበራችሁ ምእመናን፣ የሚያስተምረን የሚናገረን እግዚአብሔር ነው። እኛ ሁላችንም ተማሪዎቹ ነን። እግዚአብሔር ዛሬ ጉድለታችን እንዲሞላ ከውድቀታችን እንድንነሳ እርሱን እንድናውቅ ወደ እርሱ እንድንቀር የሚያስተምረን የሚነግረን ነገር አለ ብለን በማመን የልባችንን ደጅ ከፍተን ሐሳባችንን አሰባስበን እግዚአብሔርን እንስማ።
እግዚአብሔር አምላካችን እንዳይለየን ፈቃዱ ይሆንልን። መስቀሉን ተሸክሞ ይከተለኝ። ይህን ቃል የተናገረው የዓለማት ፈጣሪ ዓለማትን የፈጠረ እግዚአብሔር ነው። የድንግል ማርያም ልጅ መድኃኔ ዓለም ክርስቶስ በማስተማር ጊዜው ለደቀ መዛሙርቱ እንዴት ሆነው እርሱን መከተል እንዳለባቸው፣ እርሱን እንዴት ማምለክ እንዳለባቸው፣ እርሱን ለመከተል እርሱን ለማምለክ ምን ማድረግ እንዳለባቸው ያስተማረው የተናገረው አምላካዊ ቃሉ ነው። እግዚአብሔር እኛንም እዝነ ልቡናችንን ከፍቶ ምስጢሩን ገልጦ አሁንም እንዲያስተምረን ፈቃዱ ይሆንልን። የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ እንዲሁ አየት አድርገን ስናልፍ የዓለም ፈጣሪ ኢየሱስ ክርስቶስ ሥጋ ለብሶ ሰው ሆኖ በዚህች ምድር ይመላለስ በነበረበት ዘመን ሰዎች አምላክነቱን አልተረዱም፣ ጌትነቱን አላወቁም ነበርና ለደቀ መዛሙርቱ አንድ ጥያቄ አቀረበላቸው። መነ ይብለኒ ሰብ ለወልደ እጓለ እመሕያው፣ ወልደ እጓለ እመሕያው የሰው ልጅ እኔን ሰዎች ማን ይሉኛል አላቸው። ሰዎች ማን ይላሉ ስለኔ? የዓለማት ፈጣሪ የዓለማት መጋቢ የዓለማት አስገኝ መሆኔን እግዚአብሔርነቴን አውቀዋል ወይንስ አላወቁም እያለ ነው ክርስቶስ። ሰዎች እኔን ማን ይሉኛል? ደቀ መዛሙርቱ ከማኅበረ አይሁድ የሰሙትን ነገሩት። አንዳንዶቹ ዮሐንስ ነው ይሉሃል አሉት። የተሻሉት አይሁድ ንጽሕናውን አይተው ይህ እንደ ዮሐንስ ንጹሕ ነው፣ ቅዱስ ነው፣ ዮሐንስ ሳይሆን አይቀርም ብለው ነበረ። አንዳንዶቹ ደግሞ ድንግልናውን ያዩ ንጽሕ ጠብቆ ከሴት ርቆ የሚኖር ይሄ ኤልያስ መሆን አለበት ይሉት ስለነበረ ኤልያስ ነው ይሉሃል አሉት። አንዳንዶቹ ደግሞ ቅድስናውን የተመለከቱ ኤርምያስ ነው ይሉት ስለነበር ኤርምያስ ነው ይሉሃል አሉት። ያም ባይሆን ከነቢያት አንዱ ነው ይሉሃል፣ ነቢይ ነው ይሉሃል አሉት። የተሻሉ የሚባሉት አይሁድ እንኳ እንደ ነቢይ ነበር የሚቆጥሩት። እርሱ ግን ነቢይ ሳይሆን የነቢያት ፈጣሪ ነው። የዮሐንስ አምላክ ነው፣ የኤልያስ አምላክ ነው፣ የኤርምያስ ፈጣሪ ነው። ለነቢያት ሀብተን ትንቢትን ያደለ ምስጢርን የገለጠ እግዚአብሔር ነው። ግን ሰዎች እንዲህ ይሉት ነበረ፣ እሺ እነርሱ ይህን አሉኝ፣ እናንተ ስሜን ማን ትሉኛላችሁ አላቸው። ማን እንደሆኑ አውቃችኋል ወይ? ዝም ብላችሁ ነው ከኔ ጋር የምትወጡት የምትገቡት የምትመላለሱት? ወይንስ አውቃችሁኛል እያለ ነው እግዚአብሔር። የተከበራችሁ ምእመናን፣ እኛስ እግዚአብሔርን አውቀነዋል ወይ? ንግስ ሲነግስ ብቻ ነው የምንመጣው? እንዲሁ ለመሳለም ብቻ ነው የምንመጣው? ክርስቲያኖች ስለሆንን ብቻ ነው ወደ ቤቱ የምንመጣው? ወይንስ እግዚአብሔርን አውቀን ነው የምንመጣው? እግዚአብሔር ዓለምን ፈጥሮ የሚመግብ ቸር አምላክ እንደሆነ ኃጢአታችንን በደላችንን ይቅር ብሎ በቸርነቱ የቻለን በቸርነቱ የተሸከመን እግዚአብሔር እንደሆነ ስንቶቻችን አውቀነዋል? ማን ትሉኛላችሁ አለ። ዛሬ እግዚአብሔር እኛንም ማን ትሉኛላችሁ እያለ ነው። ያን ጊዜ ነው መልስ በመመለስና ጥያቄ በመጠየቅ የሚታወቀው ፈጣኑ ሽማግሌው ሐዋርያ ጴጥሮስ እጁን አውጥቶ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተማ አይሁድ እንዳሉት ዮሐንስ፣ ኤልያስ፣ ኤርምያስ ሳትሆን የሕያው ባሕሪ የእግዚአብሔር አብ ልጅ ሕያው ባሕሪ እግዚአብሔር ወልድ ነህ አለው። የአይሁድ ሊቃውንት ያላወቁትን ያልመሰከሩትን
ያልተናገሩትን የእግዚአብሔርን አምላክነት የእግዚአብሔርን ጌትነት አምልጦና አስፍቶ መሰከረ ጴጥሮስ። የጴጥሮስ አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አንተ እግዚአብሔር ነህ አለው። አንተ ነቢይ አይደለህም፣ አንተ ሐዋርያ አይደለህም፣ አንተ ተራ ሰው አይደለህም፣ ሩቅ ቢስ አይደለህም። አንተ ስለኛ ኃጢአትና በደል ከሰማይ የወረድክ ከድንግል ማርያም የተወለድክ ሰው የሆንከው አምላክ አንተ እግዚአብሔር ነህ አለ። አንተ ማን ነህ አለው? አንተ እግዚአብሔር ነህ፣ አንተ አምላክ ነህ፣ አንተ አዳኛችን ነህ፣ አንተ ንጉሳችን ነህ፣ አንተ ፈጣሪያችን ነህ አለው። አንተማ የሕያው ባህር የእግዚአብሔር አብ ልጅ ቅድመ ዓለም ከእግዚአብሔር አብ አካል ዘእማካል ያለ እናት የተወለድክ ድህረ ዓለም ከእናታችን ከመቤታችን ከድንግል ማርያም ያለ አባት ያለ ዘራ ብእሲ በግብረ መንፈስ ቅዱስ ተጸንሰህ በግብረ መንፈስ ቅዱስ የተወለድክ በድንግልና ተጸንሰህ በድንግልና የተወለድክ ያኔም ዓለምን የፈጠርህ አሁንም ዓለምን የምትመራው ዓለምን የያዝከው የዓለማት ፈጣሪ አንተ እግዚአብሔር ነህ እያለው ነው። አንተ እግዚአብሔር ነህ። ይሄን ነው ዛሬ እኛም መናገር ያለብን። ይሄን ነው ዛሬ እኛም መመስከር ያለብን። ኦርቶዶክሳዊው ትምህርት ይሄ ነው። የቤተ ክርስቲያናችን ቋንቋ ይሄ ነው። አንተ እግዚአብሔር ነህ፣ አንተ ፈራጅ ነህ፣ አንተ አምላክ ነህ፣ አንተ ንጉሥ ነህ አለው። ጴጥሮስ ይሄን ሥጋና ደም አልገለጠልህም አለው። ይሄን በሥጋዊ በደማዊ ዕውቀትህ አይደለም የተናገርከው፣ ወይም ሥጋዊ ደማዊ መምህር አስተምሮ አይደለም ይሄን የመሰከርከው። ይሄን ሰማያዊው አባቴ ነው የገለጠልህ አለ። እግዚአብሔር ለእኛም ምስጢሩን ይግለጥልን ምእመናን። ስለ እግዚአብሔር ለመናገር ስለ ቅዱሳን ለመናገር የእግዚአብሔር መንፈስ ቅዱስ ምስጢር ገላጭነት ያስፈልጋል ምእመናን። በሥጋዊ ዕውቀት በደማዊ ዕውቀት ወይም ከሥጋዊ ከደማዊ መምህር በተማርነው መሠረት ብቻ ስለ እግዚአብሔር መናገር አይቻልም፣ ስለ እርሱ መግለጥ አይቻልም። ለዚህ ነው ክርስቶስ ይሄን ሥጋና ደም አልገለጠልህም፣ ይሄን ምስጢር የገለጠልህ የሰማይ አባት የእግዚአብሔር አብ ነው፣ የባሕር ሕይወት የእግዚአብሔር መንፈስ ቅዱስ ነው ብሎ እንዲሁ ስልጣንን ከሰጠው የማሰር የመፍታት ስልጣነ ክህነትን ከሰጠው ከሾመው ካከበረው በኋላ ክርስቶስ እሞታለሁ አለ። የሚገርም ነው በጣም። ሐዋርያት ይሄን አላሰቡት። ክርስቶስ ሊሞት አልመሰላቸው። እንዲሁ ሲታመሙ እየፈወሳቸው፣ ሲራቡ እያበላቸው እያጠጣቸው፣ ታምር እያዩ ትምህርት እየተማሩ ሚኖሩ ነበር የመሰላቸው። ስለዚህ ጴጥሮስ ደነገጠ። ጌታ ሆይ አይሁንብህ አለው። አይሁንብህ፣ አንተ መሞት የለብህም አለው። አንተ መከራ መቀበል የለብህም አለው። ያን ጊዜ ነበር ክርስቶስ ሁር እምድኅሬ የሰይጣን አንተ አሰናካይ ያለው። ሰይጣን ማለት መሰናክል አሰናካይ ማለት ነው። እንቅፋት ሆነብኛል ወግድ አለው ጴጥሮስ። ምክንያቱም ክርስቶስ የተወለደው ሊሞት ነው። ክርስቶስ ሰው የሆነው መስቀል ሊሸከም ነው። ክርስቶስ ወደዚህ ምድር የመጣው መከራ ተቀብሎ እኛን ከመከራ ሊያወጣን ስለኛ ሙቶ ለኛ ሕይወትን ሊሰጠን ነው ክርስቶስ። ክርስቶስ ካልሞተ ሰው አይድንም። ክርስቶስ ካልሞተ ሰይጣን አይሸነፍም። ክርስቶስ ካልሞተ መርገማችን፣ ኃጢአታችን፣ ሞታችን አይደመሰስም። ስለኛ የሞተልን ጌታ ክብርና ምስጋና ለእርሱ ይሆንለት። አያችሁ፣ ለኛ ሕይወት ሊሰጠን ነው የሞተው። አያችሁ፣ ለኛ በረከትን ሊያድለን ነው እርግማን ሆኖ የተሰቀለው። ክርስቶስ በዚህ ምድር ላይ የተመላለሰው፣ ክርስቶስ የተሰደደው፣ የተራበው፣ የተጠማው እኛን ወደ ቀደመ ክብራችንና ቦታችን ሊመልሰን ነው። ስለዚህ በአንጻረ ጴጥሮስ የሰውን መዳን የማይፈልገውን
ሰይጣንን ገሰጸው። ሆርም ድሬ ያለው ሄድ ወጊድ አለው። ከዚህ በኋላ ነው ክርስቶስ ምን አለ? እንኳን እኔ እያለ ነው ክርስቶስ ዘይፈቅድ ይትለወኒ ሊከተለኝ ማለትም ሊያመልከኝ በግብር ሊመስለኝ የሚፈልግ ቢኖር ይጽላ ነፍሶ ወይም ይጽላ ለነፍሱ ወያጥር ወይንሳ መስቀለ ሞቱ ወይትለወኒ መከራ መስቀሉን ታግሶ ሰውነቱን ለመከራ ራሱን ለፈተና ለመከራ ሰጥቶ መከራውን ታግሶ መስቀሉን መከራውን ተሸክሞ ይከተለኝ በግብር ይምሰለኝ አለ ክርስቶስ። ክርስቶስ ከራሱ መከራ አልፎ የነሱን መከራ ነገራቸው። ክርስቶስ መከራ ሊቀበል ነው፣ ሊሞት ነው የመጣው። ግን እርሱን የሚከተል አማኝ፣ እርሱን የሚመስል አማኝ መከራውን ታግሶ መከራውን ተሸክሞ ፈተናውን ታግሶ ሊከተለው እንደሚገባ በደቀ መዛሙርቱ በኩል ነገረን። ይህን የነገረን ጌታ ክብርና ምስጋና ለእርሱ ይሁንለት። ዘይፈቅድ ይትለወኒ ይጽልዓ ለነፍሱ ሊከተለኝ ሊመስለኝ፣ ለጊዜው በእግር ፍጻሜው ግን በግብር ሊመስለኝ የሚወድ ቢኖር ራሱን ይካድ። ማንን ይካድ? መጀመሪያ ማንን ይካድ? ራሱን ይካድ። ክርስቶስን ለመከተል ራስን መካድ ያስፈልጋል። ለራሱ የሚሰጠውን ክብር ይተው ማለት እኮ ነው። እግዚአብሔርን ያስቀድም፣ ስጋዊ ደማዊ ሐሳቡን ይተው ማለት ነው። እከብር ባይ ልቡናውን ያሸንፍ ማለት ነው። ራሱን ይካድ። ራሱን ክዶ መስቀሉን ተሸክሞ ይከተለኝ። ምኑን ተከትሎ? መስቀሉን ያለው መስቀሌን አይደለም ያለው ክርስቶስ። ክርስቲያን በመሆኑ በእኔ ስም በመጠራቱ በእኔ በማመኑ የሚደርስበትን መከራ ታግሶ ችሎ ተቋቁሞ ይከተለኝ፣ ይምሰለኝ፣ ያገልግለኝ ማለት ነው። ምኑን ተሸክሞ ይከተለኝ? መስቀሉን ተሸክሞ እኔም በማመኑ እኔ በእኔ ስም በመጠራቱ ክርስቲያን በመባሉ ክርስቲያን በመሆኑ የክርስትና ምልክት መስቀል በማሰሩ የሚደርስበትን መከራ የሚደርስበትን ፈተና እርሱም ታግሶ ምን ይበለኝ አለ ክርስቶስ? ይከተለኝ አለ። መስቀሉን ተሸክሞ ክርስቶስ የራሱን መስቀል ራሱ ተሸክሟል። መስቀል ማለት ምን ማለት ነው? መከራ ማለት ነው። አዎ መስቀል ክርስቶስ የተቀበለው መከራ መስቀል ይባላል። ከቤተልሔም ጀምሮ እስከ ዓርብ የደረሰበት ፈተና መስቀል ይባላል። እኛ በእጃችን የጨበጥነው በአንገታችን ያንጠለጠልነው በልብሳችን በሰውነታችን እንደ ያጌጥንበት የተሳለው እርሱ መስቀል ይባላል። ክርስቶስ የተሰቀለበትን መስቀል ዕፀ መስቀሉ የምናስታውስበት ክርስቲያኖች በእምነታቸው ምክንያት በክርስትናቸው ምክንያት የሚደርስባቸው መከራ ምን ይባላል? መስቀል ይባላል። ስለዚህ መስቀሉን ተሸክሞ ይከተለኝ። እኔም በማመኑ ክርስቲያን በመሆኑ በእኔ ስም በመጠራቱ ምክንያት የሚደርስበትን መከራ እርሱም ታግሶ ይከተለኝ ማለት እርሱም እኔን ይምሰለኝ ማለት ነው። አባቶቻችን ሐዋርያት ለዚህ ነው ራሳቸውን ክደው ክርስቶስን ተከተሉ። ማንን ክደው? ራሳቸውን ክደው። እነ ማቴዎስን የመሰሉ በቀረጥ ብር የከበሩ የመንግስት ሰራተኞች ስራቸውን ትተው ደሞዛቸውን ትተው ጥሮታቸውን ሳያስከብሩ የአገልግሎት ሳይጠይቁ ማንን ተከተሉ? ክርስቶስን ተከተሉ። አሳ አጥማጁ ድሃው ጴጥሮስም እንኳ ቢሆን እከብር ባይ ቡናውን አሸንፎ ክርስቶስን ተከተለ። ራስን መካድ ይሄ ነው ምእመናን። ኃጢአትን መተው፣ በደልን መተው፣ እግዚአብሔርን ማስቀደም፣ ሕገ እግዚአብሔርን መጠበቅ ነው ራስን መካድ። ራሱን ክዶ ይከተለኝ። በመስቀል አከበሩት። የሰይፍ ከረባት አንገታቸው ላይ በማሰር ክርስቶስን አከበሩት። ሰውነታቸውን ለእሳት
አንገታቸው ለስዕለት በመስጠት ክርስቶስን ተከተሉት። ራሱን ይካድ መስቀሉን ተሸክሞ ይከተላል። ክርስቲያን በመሆኑ ምክንያት የሚደርስበትን ፈተና እርሱን ታግሶ ያምልከኝ ይከተለኝ። አባቶቻችን ይህን ያደረጉት ዛሬ በስሟ የተሰባሰብንባት እናታችን ቅድስት አርሴማም ፍኖተ ሐዋርያትን ፍኖተ ሰማዕታትን በመከተል ይህን ያደረገችው እኮ አርሴማ እጅግ መልከ መልካም ሴት እንደሆነች ይነገርላታል። መልከ መልካም ሴት፣ ደምግባቷ የምታምር ሴት፣ በዚህ ዓለም ያሉ ሰዎች የሚፈልጓት አይነት ሴት። ግን አርሴማ መልኳን፣ ውበቷን፣ ደምግባቷን ስለ ክርስቶስ ናቀችው። በዚህ ዓለም ልክበርበት፣ የንጉሥ የባለስልጣን የባለጸጋ ሚስት ልሆንበት አላለች። ቤት ልስራበት፣ ትዳር ልመስረትበት አላለች። ከእህቶቿ ጋር ወደ ገዳም ነው የገባችው። ወደ ገዳም ገብታ ስትኖር ነበር። በዚያ ዘመን ያ ዘመን ዘመነ ሰማዕታት ይባላል። ዲዮቅልጥያኖስ አብያተ ክርስቲያናትን ያዘጋበት፣ አብያተ ጣዖታትን ያስከፈተበት፣ ሰይጣን የሰለጠነበት፣ ክርስቲያኖች የሚገፉበት፣ ክርስቲያን በመሆናቸው ብቻ የክርስቶስን ስም በመጥራታቸው ብቻ የተጠሉበት ልክ እንደዚህ ዘመን ማለት ነው። እንደዚህ ዘመን ሳይሰርቁ ኃጢአት ሳይሰሩ በደል ሳይፈጽሙ በክርስትናቸው የተጠሉበት ዘመን። በዚያ ዘመን ነው ዓለምን ናቀች አርሴማ። ዓለምን ተወችው አርሴማ። ምንት ይበቁ ለሰብ ለእመ ኩሎ ዓለመ ረባ ወነፍሶ ሀጉለ። ሰው በዚህ ዓለም ከብሮ ነግሶ ተመችቶት ቢኖር ነፍሱን ካጣ ምን ዋጋ አለው የሚለውን መለኮታዊ ቃል በማስቀደም የሕይወቷ መመሪያ በማድረግ ዓለምን ንቃ ገዳም ገባች። ወገኖች እስቲ እኛም ዓለምን እንናቀው፣ ዓለምን እንተወው። እስቲ ዓለምን እንተወው፣ ዓለምን እንናቀው ስላችሁ ትዳራችንን እንድንፈታ ነው፣ ቤታችንን እንድንተው ፈልጎ ነው ልትሉ ትችላላችሁ። እረ በትዳር ሆኖ ዓለምን መናቅ ይቻላል። በትዳር እየኖርን በዚህ ዓለም ቤት ሰርተን እየኖርን ልጅ ወልደን እየኖርን ዓለምን መናቅ ማለት ስጋዊ አስተሳሰብን፣ ዓለማዊ ሕይወትን፣ ሆዴ ይሙላ ደረቴ ይቅላ ማለትን ለስጋ ብቻ ማሰብን እርሱን መተው እኮ ነው። በዚህ ዓለም በትዳር እየኖሩ አስራት በኩራት እያወጡ ስጋውን ደሙን እየተቀበሉ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አይነት ቅዱስ ምእመን ሆኖ መኖር እኮ ይቻላል። ገዳም መግባት ብቻ አይደለም። አብርሃም የሚባለው ገዳም ገብቶ አይደለም። ለሁሉም ለእያንዳንዱ እንደተሰጠው ነው። አንዱ በድንግልና እግዚአብሔርን ያከብራል፣ አንዱ በትዳር እግዚአብሔርን ያከብራል። ኤልያስ በድንግልና እግዚአብሔርን አከበረ፣ አብርሃም በትዳር እግዚአብሔርን አከበረ። ስለዚህ አብርሃምን እንምሰለው፣ ይስሐቅን እንምሰል፣ ያዕቆብን እንምሰል እያልኋችሁ ነው። ዘካርያስን ጸጋ ዘአብን እንምሰል እያልኋችሁ ነው። እኒህ ቅዱሳን በትዳር የኖሩ በዓለም የኖሩ ናቸው። በዓለም እየኖሩ ግን ዓለማዊነትን ያስወገዱ፣ በዓለም እየኖሩ ግን በሰማይ የሚከብሩበትን መንፈሳዊ ሥራ የሰሩ። አርሴማ እንዲህ ነው የሆነችው። በዚያን ዘመን ነው ዲዮቅልጥያኖስ የዚያን ዘመን ነገሥታት ለስልጣናቸው ማሳያ መልከ መልካም ሴቶችን እየመለመሉ ከየሀገሩ እንዲሁም ማግባት ከነሱ ጋራ መውደቅ ለእነርሱ ዝናቸው ስለነበረ ዲዮቅልጥያኖስ መልከ መልካም ሴት ፈልጋችሁ አምጡልኝ አለ። ወታደሮቹ በየቦታው ተሰማሩ፣ ወደ ገዳማት ሳይቀር ገቡ። ያን ጊዜ ነው አንድ ገዳም ላይ 74 ወይም 72 ሆነው በሚኖሩበት ሴቶቹ 24 ደናግል ሆነው በሚኖሩበት ገዳም ቅድስት አርሴማን አገኟትና ስዕሏን ስለወሰዱለት። አዎ መልከ መልካም ሴት ያገኙ እሷን ነው።
ይህች ሴት የክርስቶስ እጮኛ ናት። ይህች ሴት የክርስቶስ ሙሽራ ናት። ክርስቶስ ለመንግስቱ ያጫት እያልኋችሁ ነው። ክርስቶስ ለመንግስተ ሰማያት ሰርግ ያቀዳት የመንግስተ ሰማያት ሙሽራ ነበረች። ይችን ሴት ወስደው ሲያሳዩት ዲዮቅልጥያኖስ ተደሰተ። ይችን አምጡልኝ ብሎ መልእክተኛ ላከ። ያን ጊዜ ነበረ በመንፈስ ቅዱስ አውቃ ከእህቶቿ ጋር ሁና ወደ አርማንያ ተሰደደች። ንጉሡ ላግባሽ እያላት ነው። እሾምሽ አለው እያላት ነው። ንግሥት ትሆኛለሽ እያላት ነው። እርሷ ለሰማያዊው መንግሥት ስለታጨች ይህን ዓለም ስለናቀች ብፁዓን ለይሰደዱ በእንተ ጽድቅ ስለ ጽድቅ ብለው የሚሰደዱ ንዑዳን ክቡራን ናቸው፣ የእግዚአብሔር መንግሥት ያገኛሉ፣ የእግዚአብሔር መንግሥት ይወርሳሉና የሚለውን አምላካዊ ቃል በመያዝ ወደ አርማንያ ተሰደደች። ናቀችው ምድራዊ ስልጣንን፣ መናቀችው የንጉሥ ሚስት መሆንን፣ ናቀችው የዚህን ዓለም ሀብት፣ በዚህ ዓለም ተንደላቆ መኖር ናቀችው። እስኪ ኃጢአትን እንናቀው፣ እስኪ ውሸትን እንናቀው፣ እስኪ ቂም በቀልን እንናቀው፣ ከሰው ጋር መባላትን መጣላትን እንናቀው፣ እስኪ ዘረኝነትን እንናቀው። ምእመና ናቁት፣ ግድ የላችሁ። አርሴማ ኃጢአቱን ናቀች። አርሴማ የሚገርም ነው፣ የንጉሥ ሚስት መሆንን ናቀች። በዚህ ዓለም ንግሥት ሁና መሆንን ናቀች። አልፈልገውም ማለች፣ ተሰደደች። ያን ጊዜ ነው ዲዮቅልጥያኖስ ወደ አርማንያ መሰደዷን ሲሰማ በአርማንያ ላለው ንጉሥ ድርጣድስ ለሚባለው ሰው መልእክት ላከ። አንዲት መልከ መልካም ሴት መጥታለች፣ ወደ ሀገርህ ገብታለች፣ ጠፍታለች፣ እርሷን አስፈልገህ ላክልኝ አለው። ተመልከቱ፣ እሷ ክርስቶስን ነው የምትፈልገው። ዲዮቅልጥያኖስ ደግሞ የሚፈልገው እሷን ነው። እግዚአብሔር እኛን ይፈልገናል፣ እኛ የምንፈልገው ደግሞ ሌላ ነው። እግዚአብሔር የእኛን ሕይወት ይፈልገዋል፣ ሊከብርበት፣ ሊነግስበት። እግዚአብሔር የእኛን ሕይወት ይፈልገዋል፣ አዳራሹ ሊያደርገው፣ ቤተ መቅደሱ ሊያደርገው፣ ዙፋኑ ሊያደርገው የእኛን ሕይወት ይፈልገዋል። እኛ ደግሞ የምንፈልገው ሌላ ነው። የሚፈልገንን እንፈልገው። ምእመናን፣ ማን ነው የሚፈልገን? ተናገሩ። ማን ነው የሚፈልገን? እግዚአብሔር እኮ ይፈልገናል። እሱን እንፈልግ። አርሴማ ክርስቶስን ፈለገች። ዲዮቅልጥያኖስ ደግሞ እርሷን ለኃጢአት ፈለገ። ያን ጊዜ ነው ድርጣድስ አስፈለጋት። አስፈልጎ አገኛ። ሲያያት ይችማ ውብ ናት፣ ይችማ መልከ መልካም ናት፣ በቤተ መንግሥቴ ካሉት ከንግሥቲቱ ጀምሮ እስከ ቁባቶቹ ድረስ ይቺ ሴት የተሻለች ናት። ይችን ቆንጆ ለንጉሠ ነገሥቱ ለምን እልካለሁ? ለኔ ሚስት አደርጋታለሁ አለ። እንዴት አሳልፌ እሰጣለሁ አለ። ያን ጊዜ ነው ድርጣድስ ለእመምኔቷ ለአጋታ መልእክት ላከ። ይችን ሴት እባክሽን አባብይልኝ አላት። ላንግሳት። ምን ልበላት? ምን ልበላት ነው ያለው? ላንግሳት። ያችን ሴት ዝም ማሰኛት። ላንግሳት። ስለዚህ እኔ ቤት እሰራላታለሁ፣ ሀብት እሰጣታለሁ፣ ንግሥት አደርጋታለሁ፣ እባክሽን አባብያት ተባለች። አጋታ ሄደችና ለአርሴማ ይሄ አረማዊ ንጉሥ ሊያረክስሽ ይፈልጋል፣ አንቺ ደግሞ የክርስቶስ ሙሽራ ነሽ። ሙሽራሽን እንዳያስጥልሽ፣ ሙሽራሽን እንዳያስተውሽ በለምድራዊ ስልጣን፣ ለምድራዊ ድሎት፣ ለምድራዊ ሀብት ብለሽ ክርስቶስ እንዳትይ አለቻት። ማናት ይሄ መከረቻት? እነምኔቷ ቅድስት አጋታ። እንዲህ አይነት ጓደኛ ነው የሚያስፈልገው። ሴቶች እንዳያመልጥሽ፣ ሞኝ ነሽ እንዲህ የምትል ለኃጢአት የምትገፋፋ ጓደኛ አይደለችም የምታስፈልገው። ወንድሞች እንዳታመልጥህ ተገኝታ ነው ወይ የሚሉ ለርኩሰት ለኃጢአት የሚገፋፉ ጓደኞች አይደሉም የሚያስፈልጉት። እንደ አጋታ ክርስቶስን የሚያሳስቡ፣ ክርስቶስን የሚሰብኩ፣ ከክርስቶስ እንዳንለይ፣ ከክርስቶስ እንዳንርቅ የሚነግሩን ጓደኞች ያስፈልጉናል።
በዚህ አጽናንታ መክራት ሰደደቻት ወደ ንጉሱ ገባች። ንጉሱ በደምግባቷ በውበቷ ተሸንፎ ስጋዊ ስሜቱ አሸንፎት አርሴማን ሲጎትታት እርሷ ግን ስትመነጭቀው ሰማያዊ ኃይል ስለተሰጣት ንጉሱ ከዙፋኑ ወርዶ መሬት ላይ ተፈጠፈጠ። ያን ጊዜ ነበረ ንጉሱ የተዋረደ መሰለው። ያን ጊዜ ነበረ ንጉሱ አፈረ፣ ተሸማቀቀና በሰይፍ ቆረጣት። ያቺን ቅድስት ሴት፣ ያቺን ክርስቶስ የመረጣትን ሴት፣ ለሃይማኖቷ ታማኝ የሆነችዋ ሴት በሰይፍ ገደላት። ከእርሷ ቀጥሎ ደናግሩ ሁሉ በሰይፍ አጨዳቸው፣ ደናግሩ ሁሉ አረዳቸው። ቅድስት አርሴማ የክብርን አክሊል ተቀዳጀች። ክብርና ምስጋና ለአምላካችን ይሁንልን። ወእመሰ በገቢረ ጽድቅ ተሐምሙ ብፁዓን አንትሙ፣ ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ አለ ቅዱስ ጴጥሮስ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 14 ላይ ወእመሰ በገቢረ ጽድቅ ተሐምሙ ብፁዓን አንትሙ፣ ነገር ግን ስለ ጽድቅ ኃጢአት ላለመስራት በደልን ላለመፈጸም ክርስቶስን ላለመካድ መከራ ስትቀበሉ ምንድናችሁ አለ? ብፁዓን ናችሁ። አርሴማን ብፅዕት የምንላት ወደን አይደለም፣ ስለ ጽድቅ መከራ ስለተቀበለች ነው። መስቀሉን ተሸክማ ክርስቶስን ስለተከተለች ነው። ክርስቶስን ስለመሰለች ነው። ቅድስት አርሴማ ክርስቶስን መሰለች። ድርጣድስ ደግሞ የሚገርመው ነገር መቼም ሰይጣን መጀመሪያ ኃጢአት እንድንሰራ ያነሳሳናል። ከሰራን በኋላ ደግሞ እንድንቆጭ ያደርገናል። እረፍት ይነሳናል። አሁን እርሷን እያሰበ ለምን ገደልኋት ግን እያለ እያዘነ እየተቆጨ ምግብ የማይበላ ሆነ፣ ውሃ የማይጠጣ ሆነ። ያን ጊዜ ነው ሰዎች በዘመኑ ሁኔታ አደን ማደን ያዝናናል፣ ነገርን ያስረሳል። አሁን ሐዘናቸውን ትካዜ ለመርሳት እንግዲህ ሰዎች አቅም ያላቸው ያው አሁን አይሄድም መሰል እንጂ ወደዚህ ወደ ላንጋኑ ምናምን ነው አይደለም ይሄድ የነበረው። እንግዲህ አሁን መንገዱ ጥሩ ላይሆን ይችላል። ብቻ ወደ መዝናኛ ስፍራ ይሄዳል። ያን ጊዜ ግን አይደለም አደን ይዘውት ሄዱ። ሐዘኑን ቢረሳ እህል ቢበላ ብለው በዚያው በምድረ በዳ ላይ አውሬ ሆነ። እንደ ናቡከደነጾር። የሚገርማችሁ ነገር እግዚአብሔር አውሬ ከመሆን ይጠብቀን ምእመናን። ናቡከደነጾር ለእግዚአብሔር ክብር ስላልሰጠ ትንቢተ ዳንኤል እንደሚነግረን እግዚአብሔር እንደ እንስሳ ሳር አስግጦታል፣ ወደ አውሬነት እንዲለወጥ አድርጎታል። እግዚአብሔር ሁሉን ማድረግ ይችላል ምእመናን። ክርስቶስን የተከተለችው አርሴማ ክርስቶስን ስትመስል ኃጢአትን የሚሰራው ዓለምን የመሰለው ድርጣድስ ግን አውሬ ሆነ፣ አውሬ መሰለ። በዚህ በኋላ ነው አንዲት እህት ነበረችው፣ እያዘነች ትኖር ነበረ። የእግዚአብሔርን ቤተ ክርስቲያን በመግፋቱ የእግዚአብሔርን ሰዎች በመግደሉ ወንድም አውሬ ሆነ እያለች ስታዝን የእግዚአብሔር መልአክ የአርሴማ ወንድም ጎርጎርዮስ የሚባል እርሱ ያድነዋል አላት። ማን ያድነዋል? ጎርጎርዮስ ያድነዋል። በአርሴማ ምክንያት ያጣውን ሰብናውን በጎርጎርዮስ ምክንያት ያገኘዋል። የት ነው ብላ ስታስፈልግ የሚገርመው ጎርጎርዮስን አዘቅተው ሽንት ቤት ተጥሎ የእግዚአብሔር መልአክ ለአንዲት መበለት ነግሮለት ምግቡን እየወረወረችለት እግዚአብሔር ከዚያ ውስጥ ይጠብቀው ነበረ። አያችሁ እግዚአብሔር እንዴት እንደሚጠብቀ። ሦስቱን ብላቴኖች የገብርኤል ልትማሩት አላችሁ። በእሳቱ መካከል የጠበቃቸው ጌታ ዳንኤልን ከአንበሶች ጋር በሰላም እንዲያድር የአንበሶቹን አፍ የዘጋለት ጌታ እዚያ ዘግተው ሽንት ቤት ውስጥ ማን ይጠብቀው ነበር? እግዚአብሔር ይጠብቀው ነበር። 15 ዓመት ሞታ በእግዚአብሔር መልአክ ነጋሪነት ይቺ እህቱ ሂዳ ገመድ ስትወር ሰንሰለት ወደ ታች ስትጥል ያን ይዞ ጎርጎርዮስ ወጣ ከሰል መስሎ። ወንድሜን አድንልኝ አለችው። መጀመሪያ አጽመ ሰማዕታትን አሳየኝ አላት። ከአርሴማ ጋር የታረዱ አሉ። በዚሁ በድርጣድስ
አንገታቸውን የተቆረጡ መከራ የተቀበሉ አሉ። ክርስቶስን አልክድም ለጣዖት አልሰግድም ያሉ ብዙ ክርስቲያኖች ታርደዋል። አጽማቸውን አሳየችው። የቅድስት አርሴማና የሌሎቹ ሰማዕታት አጽም እንደ ዕንቁ እያበራ ቅዱስ ጎርጎርዮስ አገኘው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁንልን። አጽመ ሰማዕታቱን በክብር ካስቀመጠ በኋላ እህቱ ወሰደችው ወደ ጫካ። ድርጣድስ አውሬ ሆኖ ወደሚኖርበት ቦታ ድርጣድስን አገኘው። ጎርጎርዮስ አነጋገረው። ባድንህ በእግዚአብሔር ታምናለህ አለው። ታምናለህ? አዎ አምናለሁ ማለት ልክ ልቡ ፈጽሞ አልተነሳውም ነበርና አዎን እውነት ነው በሚል መልኩ በጥቅሻ እምነቱን ገለጠ። ጎርጎርዮስ ወደ አውሬነት የተለወጠውን ድርጣድስን ወደ ቀደመ ሰብናው መለሰው፣ በጸሎቱ ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የተከበራችሁ ምእመናን አርሴማ እንዲህ ናት። አርሴማ ምንላት በቃል ኪዳኗ ጽኑ የሆነ አማላጅነቷ ፈጣን የሆነችው እናታችን ዓለምን ንቃ ነው ከዚህ ደረጃ የደረሰችው። ክርስቶስን አስቀድማ ነው የክብር አክሊል የተቀዳጀችው። አርሴማ የተቀዳጀችውን የክብር አክሊል ለመቀዳጀት እኛም ለጠራን አምላክ ለክርስቶስ ታማኞች ነው ያስፈልጋል። እኛን የጠራን አርሴማን የጠራው ጌታ ነው። ማን የጠራን? እግዚአብሔር ነው። አርሴማን የጠራው አምላክ ወእግዚአብሔር ዘበኩሉ ክብር ጸዋዕክሙ ውስተ ዘላለም ሰባቲሁ ወህዳጠ ሐሚመክሙ ውእቱ ያጸናዕክሙ ወያልየብወክሙ። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ። ወደ የት የጠራችሁ? ወደ ዘላለም ክብሩ የጠራችሁ እርሱ ለጥቂት ጊዜ መከራን ከተቀበላችሁ በኋላ እርሱ ያጸናችኋል። ማን ያጸናችኋል? እግዚአብሔር ያጸናችኋል፣ ያበረታችኋል። የጽድቅን አክሊል የሕይወትን አክሊል ያቀዳችኋል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ ተመልከቱት። አርሴማን የጠራው ጌታ እኛንም ጠርቶናል። አርሴማ በጥሪዋ ጸናች። እግዚአብሔርን መስቀሉን ተሸክማ በክርስትናዋ ምክንያት የደረሰባትን መከራ የደረሰባትን ፈተና ታግሳ ክርስቶስን መሰለችው። ክርስቶስን የጠራት ጌታ ጸናት፣ አበረታት። ወገኖቼኛም እንደነ ቅድስት አርሴማ በክርስትናችን እንጽና። ወህዳጠ ሐሚመክሙ ያለን ቅዱስ ጴጥሮስ ለጥቂት ጊዜ መከራን ከተቀበላችሁ እርሱ ያጸናችኋል። ማን ያጸናችኋል? እርሱ ያጸናችኋል፣ ያበረታችኋል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት እኮ ይሄ ነው ምእመናን። ኃይልን የሚሰጠን ጽናቱን የሚሰጠን ብርታቱን የሚሰጠን አምላካችን እግዚአብሔር ነው። እኛ ብቻ በክርስትናችን ለመጽናት በክርስትናችን ምክንያት የሚመጣብንን መከራ ለመታገስ ወሰን። አርሴማ ያሰበችውን ወሰነች፣ የወሰነችውን አደረገች፣ ፈጸመች። እግዚአብሔርን አከበረችው፣ አመለከችው። እግዚአብሔርን በመከራዋ ጸናት፣ በኋላ ማከበራት፣ የጽድቅ አክሊልን አቀዳጃት። የቅድስት አርሴማን በረከቷን ያሳድርብን አምላካችን እግዚአብሔር። አዎ ወኩን መሃይምነ እስከ ለሞት ወእህወከ አክሊለ ሕይወት። እስከ ሞት ድረስ የታመንህ ሁን፣ የሕይወትን አክሊል ምን እልሃለሁ ነው ያለው፣ እሰጥሃለሁ። የሕይወትን አክሊል የሕይወት አክሊል የእግዚአብሔር መንግሥት እኮ ነው። የሕይወት አክሊል የዘላለም ድህነት እኮ ነው። ይህ ቁሳዊ ራሳችን ላይ ምንደፋው ነገር እኮ አይደለም። የሕይወት አክሊል የዘላለም ድህነት፣ ሰማያዊ ክብር፣ ሰማያዊ ጸጋ ነው። አርሴማ እስከ ሞት ድረስ ታመነች። ራሷን ክዳ መስቀሉን ተሸክማ ክርስቶስን ተከተለች፣ ክርስቶስን መሰለች፣ ክርስቶስን አከበራት፣ የሕይወትን አክሊል አቀዳጃት። ምእመናን እኛም አርሴማን እንምሰል። ማንን እንምሰል? ትወዷታላችሁ አርሴማን? ቅድስት አርሴማን የማይወድ ማን አለ? አዎ ቅድስት አርሴማን የምናከብራት ለዚህ እኮ ነው። እንወዳታለን። አማላጅነቷ ፈጣን ነው። ግን መውደድ ብቻውን በቂ አይደለም። ልንመስላት ያስፈልጋል። ምን ያስፈልጋል?
እርሷን መምሰል ቅዱስ ጳውሎስ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ነው ያለው። ማንን ምሰሉ አለ? እኔን ምሰሉ። ስለዚህ ክርስቶስን የመሰሉትን መምሰል። አርሴማ ክርስቶስን መሰለችው በሞት። አርሴማ ክርስቶስን አከበረችው በሞቷ፣ አከበረችው መስቀሏን ተሸክማ። ክርስቶስም አከበራት፣ በመንግስቱ አነገሳት፣ ቃል ኪዳን ሰጣት። ስሟን የጠራውን በቃል ኪዳኗ የተማጸነውን እርሷ ወደ ገባችበት ሰማያዊ መንግስት ሊያገባላት ቃል ገባላት። የቅድስት አርሴማ አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። የተከበራችሁ ምእመናን፣ ይሄ ዘመን ክፉ ነው። በእውነት ራሳችንን መካድ አቅቶን እርስ በርሳችን በቋንቋ በወንዝ እየተከፋፈልን ዋናችንን እየጣልን ነው። የክርስቲያን ዋናው እግዚአብሔር ነው። ሌላው ነገር ትርፍ ነው። ሌላው ምንድን ነው? ትርፍ ነው። ዋናችን እግዚአብሔር ነው። አንድ ቁጥራችን እግዚአብሔር ነው። ምድራዊው ስልጣን፣ ምድራዊው ህንፃ፣ ምድራዊው ያለን ነገር ሁሉ እርሱ ትርፍ ነው። ዋናችን ማን ነው? ዋናችን ማን ነው? ዋናችን እግዚአብሔር ነው። ሌላው ነገር ዜሮ ነው። አንድ ቁጥራችን ማን ነው? አንድ ቁጥራችን እግዚአብሔር ነው። መመና ብዙ ዜሮ ዝም ብላችሁ ብደረድሩ ዋጋ አለው እንዴ? አለው ወይ? እሺ። ወይም ብዙ ዜሮ አስቀምጣችሁ ከኋላ ከፊት ሄዳችሁ አንድ ቁጥርን ብታስቀምጡ ዋጋ አለው? የለውም። አንድ ቁጥር የት ላይ መሆን አለበት? መጀመሪያ መሆን አለበት አይደለ? ከዚያ በኋላ ዜሮዎቹ ምን ይኖራቸዋል? ዋጋ ይኖራቸዋል። አዎ 10,000 100,000 1 ሚሊዮን እያሉ ይሄዳሉ። ዜሮዎቹ ዋጋ የሚኖራቸው አንድ ቁጥር ምን ሲሆን ነው? ሲቀድም ነው። ስለዚህ አንድ ቁጥራችን ስለኛ የሞተ፣ ስለኛ የተሰቀለ፣ ስለኛ መከራ የተቀበለ፣ በሞቱ ያከበረን፣ በውርደቱ ያከበረን፣ በደሙ ከኃጢአታችን ያጠበን፣ የተዘጋውን የገነትን በር የከፈተልን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ያ ዜሮው የዚህ ዓለም ሀብት ነው፣ የዚህ ዓለም ትዳር ነው። ያ ዜሮው ሌላው ድርጅታችን፣ መኪናችን ነው። እርሱ ዋጋ የሚኖረው ለኛ ጠቃሚ የሚሆነው ማን ሲቀድም ነው? እግዚአብሔር ሲቀድም። እግዚአብሔርን አንድ ቁጥር አድርጉት ምእመናን። እርሱ ይቅደም። ያን ጊዜ ትዳራችን መልካም ይሆናል። ሀብታችን፣ ጤንነታችን፣ በረከታችን ይበዛል። አርሴማ አንድ ቁጥሯን ክርስቶስን አስቀደመች። ይኸው በረከቷ ለኛ ደረሰ። ቅድስት አርሴማን በመከራ ያጸናት ጌታ ይህም ዓለም ክርስቲያኖች እንደ አርሴማ የሚፈተኑበት፣ እንደ አርሴማ የሚቆረጡበት፣ የሚገፉበት ክፉ ዘመን ስለሆነ ክርስቲያኖቹን በመከራ እንዲያጸናልን ቅዱስ ፈቃዱ ይሆነልን። የአምላካችን የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሁሉ ምልጃና ጸሎት፣ ረድኤትና በረከት ከሁላችን ጋር ይሁን። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። የተከበራችሁ ምእመናን፣ በእውነት ይሄ ቦታ እጅግ የሚገርም ቦታ ነው። አዎ በወጣቶች ደም የተመሰረተ፣ ብዙ አባቶች ዋጋ የከፈሉበት፣ ብዙ እናቶች ዋጋ የከፈላችሁበት፣ የደከማችሁበት፣ ለካ እግዚአብሔር ለዚህ ክብር አቅዶት ነበረ። ለካ እግዚአብሔር ለዚህ ክብር አጭቶት ነበረ። በእውነት ከነባሮቹ አብያተ ክርስቲያናት የተሻለ ወንጌል የሚሰበክበት ማለት የተሻለ ስራ ሌላ ወንጌል ማለት አይደለም። ያው ወንጌል በምላት በስፋት የሚሰጥበት በአገልግሎት የበረቱ አገልጋዮች ያሉበት ታላቅ ደብር ነው። ይልቁንም ደግሞ ምን ወዳቸው ወንድማችንም አባታችንም ክቡር መልአከ ብስራት ቢቀድሱ፣ ቢዘምሩ፣ ቢሰብኩ ሁሉ ነገር ጸጋቸው የሆነላቸው፣ ሁሉን እኩል የሚወዱ ዘር የሌላቸው ዘራቸው ክርስቶስ የሆነላቸው ታላቁ ሐዋርያ ታላቁ አባታችን በእውነት እሳቸው ከየመጡ ጊዜ ጀምሮ ይኸው እንግዲህ የምታዩት ነው። ወንዙ ሁሉ ተፈነቃቅሎ፣ ድንጋዩ ሁሉ ተፈነቃቅሎ፣ ድንጋዩ ተፈነቃቅሎ የሚል መዝሙር አለ። በኋላ ዳግማዊ ዘምረው ይሆናል። ተፈነቃቅሎ ይኸው የሚገርም ነው። ሙታን የተነሱ ይመስላል። በእውነት ከሞት ተነስቷል። ቦታው ራሱ ትንሣኤ አግኝቷል። ድንጋዮቹ ተፈነቃቅለዋል። ስለዚህ ለዚህ ደግሞ የእናንተ እገዛ ያስፈልጋል። የማን እገዛ?
የማን እገዛ? የእናንተ እገዛ ያስፈልጋል። በታማኝነት እናንተን ተናግሮ እናንተን አሳምኖ እናንተን ጠይቆ እናንተ የሰጣችሁትን ገንዘብ ቦታ የሚሰጥ እንዲህ አይነት አገልጋይ ሲገኝ የእናንተ ትኩረት፣ የእናንተ አገልጋይነት፣ የእናንተ አይዟችሁ ባይነት ያስፈልጋል። እግዚአብሔር ከሁላችን ጋር ይሁን።